አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሰላም 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 ቤተሰብ እንዴት ናችሁ? ደህና ናችሁ ወይ? እኔ ጋር ሁሉ ሰላም አልሐምዱሊላህ። ዛሬ ከደስታ ብዛት የተነሳ ማለት ነው የቃላት ስህተት ምናምን ሊፈጠር ይችላል። እሺ፣ ስለዚህ ፊክስ አድርጉት። ወይኔ ኦ ማይ ጋድ ማለት አሁን ነው። ቆይ አይኔ ነው ወይስ ምንድን ነው ብዬ በተደጋጋሚ ነው ያየሁት ማለት ነው። እና ማሻአላ ማሻአላ በጣም ነው የምታምሩት የኔ ውቦች፣ የኛ ድምቀቶች። አቀላቀልኩታ ኦ ማይ ጋድ እያልኩ ከዛ ደግሞ ማሻአላ እያልኩ ወይ እንግዲህ በቃ ምንም ነገር ስህተት ቢኖር እንትን እንዳትሉ ብያችኋለሁ። እሺ በዚህ ሰዓት ደስታዬ ወደር የለውም። የምሬን ነው። በጣም ነው ደስ ያለኝ። እዴ ውበት፣ ጨረቃዎች ውበት ከመከታዎቻቸው ጋር እንዴት አባታቸው ነው የሚያምሩት። ማሻአላ ከአይን ያወጣችሁ። በጣም ነው ደስ የምትሉት። በጣም ነው የምታምሩት። የኛ ሞዴሎች፣ የኛ አክተሮች አክተር እኮ ናቸው በለው። ብሩኬ ጀንትልማን፣ ሀይሚዬ ኪዩት። ምን ልበል እንግዲህ እንግሊዘኛውንም አማርኛውንም እያቀላቀልኩ ነው ዛሬ ማወራችሁ ማለት ነው። እና በጣም ነው ደስ ያለኝ። እናንተ ሀፒ አኒቨርሰሪ ብያለሁኝ የኔ ጨረቃዎች። በጣም ነው የምታምሩት። በጣም ደስ ትላላችሁ። ፈጣሪ በሳቅ በደስታ ያኑራችሁ። የምሬ ነው። ከዚህ በላይ ገና አሁን ላይ ግማሽ ሚሊዮን ደርሳችኋል። 1 ሚሊዮን 2 ሚሊዮን 3 ሚሊዮን እያላችሁ በደማቁ እያከበራችሁ በሳቅ በደስታ ትኖራላችሁ። ገና ገና ማለት ነው። የሰው ልጅ እድሜና ጤና ነው። ፈጣሪ ለዚህ ላደረሳችሁ አልሐምዱሊላ ምስጋና ይገባ ውዶቼ። እና እንግዲህ ዛሬ በቃ የተገናኙበት ሀብለው የጀመሩበት ጊዜያቸው ነው እና በጣም ደስ የሚል ነው። ያቺ ቀን የተባረከች ትሁን። እንግዲህ መጨረሻችሁን አላህ ያሳምረው። ወልዳችሁ ከብዳችሁ ምና ያድርገን። ፍሬ አፍሩ። ከዚህም በላይ ከፍ ብላችሁ ትልቅ ደረጃ ላይ የምትደርሱ ያድርጋችሁ። የምሬ ነው። 3 አመት 2 አመት ቀልድ አይደለም ውዶቼ፣ ቀልድ አይደለም። ይሄን ያክል ጊዜ በሙሉ ደስታም አለ ሀዘንም አለ። በቃ በህይወት ስትኖሩ መቼም ብዙ ውጣ ውረዶች ታሳልፋላችሁ አይደለ? ያንን ሁሉ ተቋቁመው በደስታም በሀዘንም አንድ ላይ ሁሉን ነገር እየተጋፈጡ እየተሳሰቡ እየተረዳዱ ነው እንግዲህ እጅ ለእጅ ተያይዘው እነዚህ ልጆች እዚህ የደረሱት ማለት ነው። እያየናቸው ነው። ብዙ ዩቲዩበሮች በየወሩ በየሳምንቱ እየቀያየሩ ለስራ ነው በሚል ሰበብ ከማንም ጋር እየተለጣጠፉ ሲመጡ ነው የምናያቸው። በቃ አለ አይደለ እንትን አይሉም፣ አቋም የላቸውም ምናምን ነገር ብዙ እያየን ነው። በቃ ብዙ ነገር እያየን ነው። ግን ጨረቃዎቼ ምንም ይሁን ምንም እነሱ እጅ ለእጅ ተያይዘው ነው እዚህ ጋር የደረሱት ማለት ነው። ሀይሚዬ ለብሩኬ ብርታቱ ነች፣ ብሩኬ ለሀይሚዬ ብርታቷ ነው። በቃ ሲከፋት አይዞሽ እያለ ከጎኗ ሆኖ ሲከፋትም ስትደሰትም ከምንም ነገር ደግሞ እንዳትሰናከል ካጠገቧ ሆኖ ለዚህ የደረሱት። ብሩኬም ደግሞ ሲከፋው ምን ሲለውም አይዞክ እያለች ካጠገቡ ሆና እያበረታችሁ ለዚህ እንዲደርስ አድርገዋለች። እና ሁለታችሁም አንዳችሁ ለአንዳችሁ ብርታት ስለሆናችሁ በጣም ደስ ትላላችሁ። ከዚህም በላይ ጠንክራችሁ በርትታችሁ ደግሞ ትልቅ ደረጃ ደርሳችሁ ምና ያደርገን። ሁላችሁም መልካም ምኞታችሁን ግለጹላቸው። ዛሬ የደስታቸው ቀን ነው። ዛሬ የተገናኙበት ቀን ነው። ደስ የሚል ጊዜ ነው። የምሬን ነውና ብዙ ቤተሰብም ያፈሩበት ጨረቃ ፋሚሊን የተባለ ቤተሰብ ያፈሩበት የገነቡበት ነውና ይሄ ፋሚሊ ደግሞ የተከበረ ደስ የሚል በቃ ሲጨንቃቸው የሚጨነቅ የሚያለቅስ ከራሱ በላይ አብልጦ የሚወዳቸው እንደ ቤተሰብ ስስት ብለን ነው የምንወዳቸው እንግዲህና ቤተሰብም ያፈሩበት ስንት ነገር ያዩበት ነውና በጣም ደስ የሚል ነገር ነው። ቀላል አይደለም የኔ ውዶች። እንደዚህ ሲታይ ምናምን ሁሉም ነገር ቀላል ይመስላል አይደለ? የሆነ በቃ በሰዎች ዘንድ ራሱ ተወዳጅ መሆን እኮ መባረክ ነው አይደለ? ፈጣሪ ሲወዳችሁ ሰው ይሰጣችኋል። እና እኔ እንጃ አላቅም። ጨረቃዎቻችን ፈጣሪ ሰላማችሁን ያብዛልን፣ ደስታችሁን ብዝዝት ያደርግልን። በቃ እንወዳችኋለን። የምሬን ነውና ጓደኞቻቸው ራሱ ካጠገባቸው ያሉት ጓደኞቻቸው በዙሪያቸው ያሉት እነ ፍፄ እነ ሚፍታህ ምናምን ምርጥ መከታቸው ናቸውና እነ ቤኪ ምናምን ደስ የሚሉ ወንድሞቻቸው ናቸው። ሀብ ራሱ በቃ ልክ እንደ ታላቅ ምናምን እየተቆጣ እየመከረ ከጎናቸው ሆኖ በሚያስፈልጋቸው ነገር በሙሉ ከጎናቸው ሆኖ እያበረታታ ምናምን እሱም ራሱ ሊመሰገን ይገባል። ጓደኞቻቸው በሙሉ በዙሪያቸው ያሉት እውነተኛ ጓደኞቻቸው ማለት ነውና ደስ ይላል። ከዚህም በላይ ከፍ በሉልን ነው የምላችሁ። ሀይሚዬ እንግዲህ እኔና ቡቡ ሀ ብለን የጀመርንባት ቀን ለብዙ ደስታዎች ለብዙ ውጣ ውረዶች
የታጨንባት ቀን ተመስገን ዛሬ ማንም እንዳይቀር ብላለች። እንዴ ማንም አይቀርም አይምዬ። እውነት ነው። ለብዙ ነገሮች የታጩባት ቀን ነች ዛሬ። ሀ ብለው በቃ ሁሉን ነገር እንትን ያሉበት የጀመሩበት ምናምን አይ ቲንክ ሲመስለኝ ማን ነው ስሙ ሙቢና ማን ነው ደግሞ ዊና ወንድማችን እሱም ጋር ሆነው ምናምን ያገናኟቸው ቀን ይመስለኛል አይደል? ዛሬ እንደዛ ነው የሚመስለኝ እና በጣም ደስ የምትል ቀን ነበረች። እየተፋፈሩ የዛኔ ጩጭ የነበሩ ምናምን አሁንም አደጉ መሻላ እና ሰላማችሁ ብዝዝት ይበልልን። ኧረ በለው የምር ውበታቸው በቃ ካይን ይጠብቃችሁ። የምሬ ነው ካይን ይጠብቃችሁ። መሻላ እያላችሁ እሺ። እና በጣም ነው ደስ ያለኝ። ደስታዬን ባሳያችሁ ማለት ነው። እና እዚህ ነው አሁን ኤሌ የሚለውን ጉራጌኛ ሙዚቃ አሁን ማን ነው ቴዲ አፍሮ ያወጣው ማለት ነው። እዚህ ጋር ነው መቀወጥ ደግሞ ማሽ ለብሰው ምናምን ደግሞ ኪችን ነኝ ውዶቼ። የሆነ አንድ ፍሪጅ አለና በጣም ነው የሚጮኸው። በጣም ራስ ነው የሚያሳምመው አልኳችሁ። ትልቅ የፍሪጅ አለ በጣም ነው ራስ የሚያሳምመው እና ቮይስ ማድረግ አልችልም አንዳንዴ በቃ ኪችን በምገባ ሰዓት ማለት ነውና በጣም ጩኸቱ ሊሰማችሁ ይችላል። ከረበሻችሁ ይቅርታ ውዶቼ እሺ። እንደውም የሆነ እንትን ውስጥ ገብቼ ነው እናንተን ሳወራችሁ ምናምን የኔን ድምጽ ከፍ አድርጌ ድምጹ እንዳይረብሻችሁ በማለት ማለት ነውና ጸጥ ሲል ያለው ሰላም ብታዩ የምር በጣም ነው የሚጮኸው። የጆሮዬን ታምቡር ነው የዘጋውና ወይኔ እናቴ። እና ሰላማችሁ ብዝዝት ይበልልኝ። ዛሬ የደስታ ቀን ነው ውዶቼ። አሁን እርግጠኛ ነኝ ቲክቶኩም በቃ ዩቲዩቡም ቅልጥ ድምቅ ነው የሚለው በፈጣሪ ውበት። በጣም እኔ እንጃ አላቅም። በጣም ነው ደስ ያለኝ። የምሬ ነው ሳያቸው በጣም ነው ደስ ያለኝ። እንደዚህ ማሽ ለብሰው ምናምን ሞዴል ሆነው እንደዚህ የህንድ አክተር መስለው አክተሮች ናቸው እነዚህ የኢትዮጵያ አክተሮች ናቸው። በቃ እኔ መብቴ ነው እንዴ ጨረቃዎች የኢትዮጵያ አክተሮች ናቸው። በቃ እንዴ ማንም ሰው እንዳይቃወመኝ። እንግዲህ ከዚህ በኋላ ባለውም ነገር ደግሞ ጨረቃዎቻችን ከዚህ በኋላ ላሉት አመታቶች ፈጣሪ እድሜና ጤና ይስጠን። እኛም የእናንተን ትልቅ ደረጃ ደርሳችሁ ምና እያደርገንና እጅ ለእጅ ተያይዛችሁ ላይክ እንዳለፈው አመታት ችግሮች ሲመጡ አንድ ላይ ተጋፍጣችሁ በደስታችሁም በሀዘናችሁም አንድ ላይ ተያይዛችሁ እጅ ለእጅ ሌቭላችሁን ከፍ አድርጋችሁ ማለት ነው። በቃ ከዚህ በኋላ እንደውም ትልልቅ የምትሆኑበት ላይክ የምትጋቡበት ልጅ የምትወልዱበት ምናምን አመታት ስለሚመጡ ሌቭል ከፍ ባለ ቁጥር ደግሞ የእናንተ ፍቅርም በዛው ልክ ነውና ከዚህም በላይ ገና ከፍ ብላችሁ እናያለን። እና ፈጣሪ ሰላማችሁን ብዝዝት ያድርግልን። በያላችሁበት ሰላማችሁን ያብዛልን። እኛም ደግሞ ፈጣሪ እድሜና ጤና ይስጠን። ከእናንተው ጋር እንደዚህ እየተቋሰልን እየተደሰትን እየተዛዛግን አንድ ላይ የምንቀጥል ይሆናል ኢንሻአላህ። ብዙ ነገሮችን የምናይ ይሆናል። ገና ምኑ ተነካነ ነው የሚል ዘፈናል እንዴ? እኔ ገጠምኩት በቃ። እና በጣም ነው የምወዳችሁ። መልካም ቀን ይሁንላችሁ ጨረቃ ፋሚሊ። እንኳን ደስ ያላችሁ። ለማንኛውም ይሄን ነበር በጉጉት ስጠብቁ የነበረው። በቃ ሰብስክራይባቸውን ምናምን ሞልተዋል። ሰርፕራይዝ እያላችሁ ነበር። እንግዲህ ሆኗል ማለት ነው። ብሩኬ ለሁሉም ነገር አይቸኩልም። በእርጋታ ሆኖ የሚያደርገውን ነገር የሚያውቅ ልጅ ነውና ሲመጣ ደግሞ በትልቁ ነው የሚመጣው፣ በትልቁ ሰርፕራይዝ ምናምን። አንዳንዶቻችሁ የሰውን ስም ለማጥፋት ባትቸኩሉ መልካም ነው። የሚገርመው ነገር አንዳንዴ ነገር የሚገንበት አይነት ልጅ ስለሆነ እንጂ ብሩኬ ምንም የሚወጣለት ልጅ ሆኖ አይደለምና ምንም ይሁን ምንም ለስራና ለስራ አንዳንድ ነገሮች ምናምን ሲሆን ላይክ የሚጨቃጨቁት ምን የሚሉትም በቃ ለስራው ነው እንጂ ምንም እነሱ ጋር የተፈጠረ ነገር ኑሮ ወይም ደግሞ ማገናዘብ ከብዷቸው ነገሮችን ማሰብ ከብዷቸው ምናምን አይደለም። ገባችሁና በአሁንም ደግሞ ትግስት አተን ብዙ ስም እየሰጠ ነው ነበር አንዳንድ ሰዎች ማለት ነው። ከእንደዚህ አይነት ከመቸኮል በቃ የሰውን ነገር የሌለውን ማንነት ለመስጠት አንቸኩል ውዶቼ። አንዳንዶቻችሁ ይገባኛል፣ ያው ከክፋት ሳይሆን ላይ ጭቅጭቅ ስለሰለቻችሁ በጣም ስለምትወዷቸውና የእነሱን ሀዘን እና የነሱ መከፋት ስለማትፈልጉ ነው። በጥሩ ነገር የተረዳችሁት በጥሩ ነገር ተረድታችኋል። ለእናንተ ሳይሆን ላይ ከአንዳንድ ሰዎች አሉ ቸኩለው በቃ ሌላ የማይሆን ስም እየሰጡ የሚሳደቡ ምናምን ነገር ለነዛ ነው። እና ባንቸኩል ለሁሉም ነገር ጥሩ ነው ላለሁ።
እንግዲህ ይሄን 3 ቀን ምናምን እሱም እንደዚህ ፕራንክ ያደረገው ሀይሚዬ ፕራንክ ያደረገችው ፕራንክ ተደራረጉ፣ ጨረሱ። ዛሬ ነበር ይጨርሳለሁ ያለው ማለት ነው። እንግዲህ ዛሬ እውነቱን ነግሯት እንደዚህ ሰርፕራይዝ ሊያደርጋት ፈልጎ ነው። እና አንዳንዶቻችሁ በደስታዋ ቀን ምናምን የምትሉ አላችሁና ከኛ በላይ እኮ ለደስታዋ የሚጨነቅ ብሩኬ ነው ውዶቼ። ለሀይሚም ብሩኬ ነው የሚጨነቀው፣ ለብሩኬም ሀይሚዬ ነች የምትጨነቀው። ከነሱ በላይ እኛ ልንጨነቅላቸው አንችልም። ደግሞ በቃ ፕራንክ አደረገችው አደረጋት፣ ተመላለሱ። ሌላ ምንም እኮ ይሄ 1 ሳምንት 2 ሳምንት አልቆየ ምን አላለ። ስለዚህ ማካበድ ምናምን አያስፈልግም ውዶቼ። ደስታውም የሁለታቸውም ነው። እና ለማንኛውም ውዶቼ ሰው በተረዳው ልክ መረዳት ይችላል። እነሱ ይተዋወቃሉ። ውዶችዬ ሰላማችሁ ብዝዝት ይበድልን እና መልካም ምኞታችሁን አስቀምጡላቸው። ሁላችሁም ደስ እንዳላችሁ ተስፋ አደርጋለሁ። ደስ ብሏችኋል እንዴ? እየቀወጣችሁት ነው። መልካም ቀን ይሁንላችሁ ውዶቼ።